ሰላም ጤና ይስጥልኝ የተከበራችሁ የሩህ ሚዲያ ቤተሰቦች፣ ዕለታዊ የሩህ ሚዲያ መረጃ ይዘን ወደ እናንተ ቀርበናል። አብራችሁን ቆዩ። የሱዳን ጦር አዛዥ ለብሔራዊ ምክክር ይፋ ያልተደረገ ውይይት ማድረጋቸው ተሰማ። የሱዳን ጦር አዛዥ ጄኔራል አብደል ፈታህ አልቡርሃን በሀገሪቱ የሚካሄደው ጦርነት ተከትሎ ሁሉንም ወገኖች ያካተተ ብሔራዊ ምክክር ለማካሄድ ከፖለቲካና ከሲቪል ማህበረሰብ ተወካዮችና ከተለያዩ ባለሙያዎች ጋር ይፋ ያልተደረገ ውይይት ማድረጋቸውን አልጀዚራ ዘግቧል። በውይይቱ የተሳተፉ ወገኖች ለብሔራዊ ምክክር የሚያመች ሁኔታ ለመፍጠር በተወሰኑ ተግባራዊ እርምጃዎች መስማታቸው ተገልጿል። ከእነዚህም መካከል በፖለቲካ ተቃዋሚዎች ላይ የሚደረጉ የሚዲያ ዘመቻዎችን ማቆም እና በተቃዋሚ ፖለቲከኞች ላይ የተመሰረቱ የሞት ቅጣት ሊያስከትሉ የሚችሉ ክሶችን ማቋረጥ ይገኙበታል። በተለይም በቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ የሚመራውን የሱዳን ፖለቲካ ጥምረት አባላትን ጨምሮ በበርካታ የፖለቲካ ተዋናዮች ላይ ክሶች መቅረባቸውን ተጠቅሷል። ክሶቹም ከጦርነት ጋር በተያያዙ ወንጀሎች፣ ጦርነትን ማነሳሳት እና ህገ መንግስቱን ማፍረስ የሚሉ ክሶች ያካትታሉ። ለብሔራዊ ምክክር ከተለያዩ ወገኖች የተውጣጡ በሰፊው ተቀባይነት ያላቸው ገለልተኛ ሰዎችን ያካተተ የዝግጅት ኮሚቴ እንዲቋቋም በውይይቱ ተስማምተዋል። ኮሚቴው የምክክሩን ተሳታፊዎች አጀንዳ፣ ቦታና ጊዜ እንዲሁም የቀጠናውን ዓለም አቀፍ ታዛቢዎችን የመጋበዝ ሂደት እንደሚወስን ተገልጿል። ከዚህም በተጨማሪ አልቡርሃን ከፖለቲካ ቡድኖች መሪዎች፣ ከባህላዊ መሪዎች፣ ከሃይማኖት መሪዎች፣ ከአካዳሚ ምሁራን፣ ከተለያዩ ባለሙያዎችና ከተቃውሞ ኮሚቴዎች ተወካዮች ጋር ስብሰባዎች ማድረጋቸውን ተጠቁመዋል። ዓላማውም ብሔራዊ መግባባት ማጠናከር፣ ሁሉንም የሚስማሙበት ብሔራዊ ፕሮጀክት ላይ መድረስ መሆኑን ተገልጿል። በሌላ በኩል የተባበሩት መንግስታት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ኢጋድ እና የአረብ ሊግን ያካተተው ቡድን በሱዳን የፖለቲካ ውይይት ለማስጀመር እየሰራ ቢሆንም በፖለቲካ ቡድኖች መካከል ባሉ ልዩነቶች ምክንያት እስካሁን ተጨባጭ ስምምነት ማምጣት አልቻለም። በተለይም በቅርቡ በአዲስ አበባ የተካሄደው ውይይት በሱዳን የፖለቲካ ቡድኖች መካከል ባለው አለመግባባት ምክንያት ውጤታማ ሳይሆን መቅረቱን ተዘግቧል። የሱዳን ብሔራዊ ምክክር ለማካሄድ ጥረት እየተደረገ ያለው የሱዳን ጦር እና ፈጣን ድጋፍ ሰጪ ኃይሎች የሚያደርጉት ጦርነት 3ኛ ዓመቱን በያዘበት ወቅት ሲሆን የታቀደው ብሔራዊ ምክክር ጦርነቱን ለማስቆምና ወደ ፖለቲካዊ መፍትሄ ለመሸጋገር ዋነኛ የፖለቲካ መድረክ ይሆናል ወይስ አዲስ የፖለቲካ መካረር ይፈጥራል የሚለውን ጉዳይ ይጠበቃል። መረጃው የአልጀዚራ ነው። ኢራን ሚሳኤሎቿን የአየር ላይ አቅጣጫ እንዲቀይሩ አደጋ አሻሻለች። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ስፍራዎች ላይ የምታደርሰውን የኢላማ ምት የበለጠ አስፈሪ የሚያደርግ አዲስ የወታደራዊ ቴክኖሎጂ ዘዴ ስራ ላይ መዋሏ ተገልጿል። አዲሱ አሰራር ሚሳኤሎቿ ወደ ተተኮሱበት ኢላማ እየበረሩ ሳሉ ድንገተኛ የአየር ላይ አቅጣጫ ለውጥ ማድረግ የሚያስችሏቸው በመሆን የአሜሪካን ዘመናዊ የአየር መከላከያ ስርዓቶች ጥሰው እንዲገቡና ድንገተኛ አደጋ እንዲያደርሱ ከፍተኛ እድል ሰጥቷቸዋል። ይህ የቴክኖሎጂ ምጥቀት አሜሪካ በመካከለኛው ምስራቅ ባሏት ወታደራዊ አቅም እና የደህንነት መዋቅር ላይ ትልቅ ስጋት የደቀነ ሲሆን በቀጠናው የሚኖረውን የኃይል ሚዛንም ወደ አዲስ ምዕራፍ ሊያሻግረው እንደሚችል ወታደራዊ ተንታኞች በማስጠንቀቅ ላይ ይገኛሉ። ቱርክ በሊቢያ የሚካሄደው የሰላም ውይይትን እንደምትደግፍ አረጋገጠች። ቱርክ በሊቢያ በምስራቅና በምዕራብ ክልሎች መካከል የተጀመረውን የሰላም ውይይትና ትብብር አጠናክራ እንደምትቀጥል የሀገሪቱ የውጭ ጉዳይ ሚኒስቴር ገለጹ። የውጭ ጉዳይ ሚኒስተሩ ሀካን ፊዳን በቅርቡ በሊቢያ ያደረጉትን ጉብኝት አስመልክቶ ባወጡት መግለጫ አንካራ ለሊቢያ ሰላም፣ መረጋጋትና ብልጽግና በትኩረት እንደምትሰራ አስታውቀዋል። ሚኒስተሩ በዋና ከተማዋ ትሪፖሊ እና በምስራቋ ቢንጋዚ ከተማ ያደረገችው ስብሰባዎች ቱርክ የምትከተለው የአንዲት ሊቢያ ፖሊሲ ማሳያ መሆናቸውንም ገልጸዋል። ሀካም ፊዳን በቆይታቸው ከተለያዩ የሊቢያ ከፍተኛ የፖለቲካና የጸጥታ አመራሮች ጋር የተለያዩ ሲሆን በተለይም በሀገሪቱ የፖለቲካ የሽግግር ሂደት፣ በቀጠናዊ የጸጥታ ጉዳዮችና በሁለትዮሽ ትብብሮች ዙሪያ ሰፋ ያለ ምክክር ማድረጋቸውን ጠቁመዋል። ቱርክ የሊቢያን ሰላም ከራሷ ሰላም ለይታ እንደምታየው ያረጋገጡት ፊዳን በተለይም በደህንነትና በመከላከያ ዘርፍ የሚያደርገው ትብብር ለቀጠናው ደህንነት ወሳኝ ሚና እንዳለው አጽንኦት ሰጥተዋል።
የኢራኑ ባሲጅ ኃይል አዛዥ የሆርሙዝ መሽመጥ ሙሉ በሙሉ በኢራን ቁጥጥር ስር በመሆኑ በማስታወቅ የአሜሪካን የይገባኛል ጥያቄ ውድቅ አደረገ። በአሜሪካና በኢራን መካከል ያለው ጂኦ ፖለቲካዊ ውጥረት በስትራቴጂካዊ የሆርሙዝ ወሽመጥ ዙሪያ እያየለ መጥቷል። የኢራን እስላማዊ አብዮት ዘብ አጋር የሆነው የባሳጂ ጦር አዛዥ ሆጃቶል ኢሳም ሁሴን የሆርሙዝ ወሽመጥ ሙሉ በሙሉ በኢራን አስተዳደርና ቁጥጥር ስር እንደሚገኝ አስታውቀዋል። አዛዡ ለፋርስና ኤጀንሲ እንደተናገሩት አሜሪካውያን የኢስላማዊውን አብዮት ኃይል አይተዋል፣ ሀገራችንም ሙሉ በሙሉ ደህንነት ጉዞዋን ቀጥላለች ብለዋል። ይህ የኢራን ባለስልጣን መግለጫ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው አሜሪካ በወሽመጡ ላይ ሙሉ ቁጥጥር አላት ሲሉ ከጻፉ አንድ ቀን በኋላ በመሆኑ የፍጥጫውን ስፋት ያሳያል። በተያያዘ ዜና የቀድሞ የኢራን ዲፕሎማት አባስ ሐሚያር አሜሪካ በኢራን ላይ የከፈተችውን የኢኮኖሚና ወታደራዊ ጦርነት ፈተናው ወድቃለች ሲሉ ተናግረዋል። ዲፕሎማቱ ለአልጀዚራ በሰጡት ማብራሪያ ቴህራን ለአሜሪካ ቅድመ ሁኔታዎች ወይም ምኞቶች እንደማትንበረከክ አጽንኦት ሰጥተዋል። የሆርሙዝ ወሽመጥ የጥቃት አቅጣጫውን ለመቀየር እና የጦርነት ህግጋትን እንደገና ለማስፈጸም ያስቻለ ስኬታማ የመከላከያ ወይም የማስፈራሪያ ካርድ መሆኑን አብራርተዋል። አክለውም ዋሽንግተን ቀድማ የገባቸውን ግዴታዎች ማፍረሷን በመጥቀስ አሜሪካ በጦርነቱ ሂደት በሆርሙዝ ወጥመድ ውስጥ ወድቃለች ሲሉ አጠቃለዋል። ውድ የሩህ ሚዲያ ቤተሰቦች ዕለታዊ የሩህ ሚዲያ መረጃ ይህንን ይመስል ነበር። ስላዳመጣችሁ እናመሰግናለን።